ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ሰላም ባሕሩ የዚህ ታላቅ ደብር አስተዳዳሪ፣ አዕይንተ እግዚአብሔር አበው መነኮሳት ወካህናት፣ ሊቃውንተ ቤተ ክርስቲያን፣ አኀው ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ በዚህ ያላችሁ ምዕመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት፣ የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ምዕራገ ጸሎት እማምላክ ወላዲተ አምላክ አማላጅነቷ በሁላችን አድሮ ይኖርልን። የመላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደጋግ አባቶቻችን የደጋግ እናቶቻችን በረከታቸው በሁላችን ይሁን። እንደምን አደራችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነ ልብሱ ያጸና ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው ሁሉን የሚችል የሰራዊት ጌታ እግዚአብሔር የጌቶች ጌታ የነገሥታት ንጉሥ የአማልክት አምላክ የኃያላን ኃያል የክቡራን ክቡር የልዑላን ልዑል እርሱ እግዚአብሔር ከዘላለም እስከ ዘላለም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። ታላቁ መምህር ሊቀ ሊቃውንት ስምዐ ኮነ ትምህርቱን አስተምረዋል። ስለዚህ የዕለቱ ትምህርት በዛ ይጠቃለላል። በኋላ ላይ በሰፊው ስለምንገናኝ ስለ ሀልወተ እግዚአብሔር በእኛና በሌላው ዓለም ስላለው ትንሽ ነገር ብቻ ለማስታወስ እሞክራለሁ። ስለ ሀልወተ እግዚአብሔር ልበ አምላክ ዳዊት በረከቱ ይደርብንና እንዲህ ይላል በመዝሙር 138 ቁጥር 8 ላይ ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም በወርድ በዚያ አለህ ይላል። እግዚአብሔር የሌለበት ስፍራ የለም። አምላካችን እግዚአብሔር ብቻ እኔ ፈጣሪ ነኝ ብሎ ፈጥሮ ያሳየ፣ ፈጥሮ የሚገዛ፣ ፈጥሮ የሚመግብ እሱ ብቻ ነው። ሌላ አንድም ኃይል የለም። አንድ የዋሸ ቢኖር ዲያብሎስ ነው። ወደ ላይ ቢወጣ ቢያይ ማንም የለ፣ ወደ ታች ቢወርድ ሁሉ ከሱ በታች ናቸው። እኔ ፈጠርኳቸው። ከታች ያሉት በቦታ አቀማመጥ ከሆነ ከበታቻችን ያሉትን እኛ አልፈጠርም። ስለዚህ አንተ አልፈጠርከንም አለ። አንዳንዶች ፈጥሮን ይሆን ወይስ ፈጥሮን አይሆን እያሉ ተከራከሩ። እነዚህም በአንድ ላይ ወድቀዋል። የኢትዮጵያ እምነት ከሌላው ዓለም ይለያል። ይህን ስንል ሁልጊዜ ማስተዋል ይኖርባቸዋል። እንዴት እንደሚለይ ሁለት ኮንሰፕት ልንገራቸው፣ ሐሳቦች። አብዛኛው ወጣቶች አላችሁ፣ ምሁራን አላችሁ። እነዚህ ሁለት ሐሳቦች ስሙ። አንዱ ሐሳብ በፊሎሶፊካል ሪሊጂየስ ቶት በሚባለው ምን ይባላል? አንትሮፖሴንትሪክ ይባላል። ቴሪ አንትሮፖሴንትሪሲዝም ይባላል። ሁለተኛው ደግሞ ቲዮሴንትሪሲዝም ይባላል። ምን ማለት ነው? አንትሮፖሴንትሪሲዝም ማለት አንትሮፖሴንትሪክ ማለት
በግሪኩ አንትሮፖስ ማለት ሰብ ማለት ነው። በግዕዙ ሰብ ምንድነው? ሰው ማለት ነው። አንትሮፖስ ማለት ሰው ማለት ነው። አንትሮፖሴንትሪክ ስንል በሰው ላይ የተመሰረተ ማለት ነው። በማን ላይ የተመሰረተ? በምን ላይ? በሰው ላይ። ቴዎሴንትሪሲዝም የሚለው ደግሞ ኮንሰፕት ቴዎስ ማለት እግዚአብሔር ማለት ነው። ስለዚህ ቴዎሴንትሪሲዝም ማለት በማን ላይ የተመሰረተ ማለት ነው? በእግዚአብሔር ላይ የተመሰረተ። በማን ላይ የተመሰረተ? በእግዚአብሔር ላይ የተመሰረተ። ትምህርቷን አጭር ነች፣ ግን በኋላ በደጉ ዩቲዩብ ገብታችሁ እንደገና ብታዩት ደስ ይለኛል። ምክንያቱም ይሄ ሁሉ ልጽፉት ልትይዙታችሁ ነው። በኋላ የምነግራችሁ ነገሮች አሉ። አሁን ሁለት ኮንሰፕት ነግሬያችኋለሁ፣ አንትሮፖሴንትሪክ እና ቴዎሴንትሪክ። አንትሮፖሴንትሪክ ማለት ማን ሴንተርድ ማለት ነው በእንግሊዝኛው፣ ሰው ላይ የተመሰረተ። ቴዎሴንትሪክ ማለት ደግሞ ጋድ ሴንተርድ ማለት ነው፣ እግዚአብሔር ላይ የተመሰረተ። ይሄንን በምሳሌ ልንገራችሁ። እንደምን አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አይ ለአባባሉ ሁሉ አልመሸም ገና። ማይመስገን ያላችሁት? እሺ ብዙዎቻችሁ እስቲ ኮሌጅ ያላችሁ የተማራችሁ፣ ሃይ ስኩል ያላችሁ እስቲ ምልክት ስጡኝ። እስቲ የተማራችሁ ኮሌጅ የተማራችሁ ሃይ ስኩል የተማራችሁ አላችሁ አይደል? ጥሩ። እሺ አሁን እንዴት አደራችሁ ስላችሁ የመለሳችሁልኝ ምንድን ነው? እግዚአብሔር ይመስገን። ጉድ ሞርኒንግ። መልሱ ምንድን ነው? በእንግሊዘኛ ጉድ ሞርኒንግ ማለት ምን? ጉድ ሞርኒንግ ንገሩኝ መልሱ። ጉድ ሞርኒንግ። አዩ ማላከሳ ጥሩ ጠዋት፣ ጥሩ ጠዋት። በቃ እግዚአብሔር እዚህ ውስጥ የለም። ተመልከቱ። ጉድ አፍተርኑን ብላችሁ መልሳችሁ ምንድን ነው? ጉድ አፍተርኑን። ተውላችሁ የውጭው ዓለም ባህሉ፣ እምነቱ፣ ስርዓቱ ሰው ላይ የተመሰረተው። የኢትዮጵያ ቤተክርስቲያን የተመሰረተችው በእግዚአብሔር ላይ ስለሆነ እያንዳንዱ ባህልና ስርዓታችሁ ሁሉ እግዚአብሔርን የሚያመሰግን ነው። ክብርና ምስጋና ለዘላለም ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁን። መልካም። አንድ ሰው ስጦታ ሲያደርግላችሁ፣ በእኛ ስጦታ ሲያደርግላችሁ ሲሰጣችሁ መልሳችሁ ምንድን ነው? እግዚአብሔር ይስጥልኝ። ማይስጥልኝ እግዚአብሔር ይስጥልኝ። ሰውየው ደግሞ ምን ይላል? ያ ሰው ብቻውን ነው እንዴ? ምን ይላል? አብሮ የሚለው ቃል ራሱ ትልቅ ልዩነት አለው በእኛና በአውሮፓውያን። የተሐድሶ እንቅስቃሴ ሲጀምር አንድ ሰው ላይ ነው የተመሰረተው። ድንገት አንዳንዶች ስለ ኢሮፒያን ሬኔሳንስ፣ ስለ ኢንላይትመንት ቲንኪንግ የምታውቁ ሰዎች በተለይ የአውሮፓ ዓለም በሰው ላይ እንዴት እንደተመሰረተ ስታዩ የፕሮቴስታንት ሪፎርሜሽን እምነት ሲመጣ ህብረት የሚባለውን አጥፍቶ አንድ ሰው ላይ ስለቆመ ብዙ ጊዜ ሰምታችሁ ከሆነ ሲሰብኩ ምን ይላሉ መሰላችሁ? ኢየሱስን እንደ ግል አዳኛ አድርገህ ውሰድ የሚሉ ሰምታችኋል። ኢንዲቪጁዋሊዝም ነው ይሄ። ስትጸልዩ አቡነ ዘበሰማያት በሉ አልተባልንም። ምን በሉ ነው የተባልነው? አቡነ ዘበሰማያት፣ አባታችን ሆይ። አባቴ ሆይ አርጋ ምናችን ሆይ ንገሩኛ፣ ምናችን ሆይ። እግዚአብሔር ሁላችንን በአንድነት ይባርከን ይቀድሰን። ስለዚህ ተመልከቱ፣ ኢንዲቪጁዋሊዝም አይደለም የኢትዮጵያ ቤተክርስቲያን። ይሄ ነው መሰረታዊ ልዩነታችን። ቅድም ሰው ስጦታ ሲሰጥ ምንድን ነው ያልነው? ሲሰጣችሁ ምን ትሉታላችሁ? እግዚአብሔር ይስጥልኝ። በእንግሊዘኛው ከሆነ መልሳችሁ ምንድን ነው? ቴንክ ዩ አይደል? ዩ የሚለው ሰው ላይ ነው የተመሰረተው። አሁን በ1884 84 በኢሮፒያን አቆጣጠር ጀርመኒ ላይ በርሊን ላይ የአውሮፓ ሀያላን አገሮች ስብሰባ አደረጉ። ስብሰባው ምንድነው? አፍሪካን ባሪያ ማድረግ ነው። አፍሪካን ባሪያ ማድረግ ብቻ ሳይሆን ሄዶ የአውሮፓን ባህል አፍሪካ ላይ መጫን። ኢትዮጵያ ከዚህ ነፃ ነች። እግዚአብሔርም ረድቶን በባርነት ወደ ኒው ወርልድ ከኢትዮጵያ ሄደ የለም። በበርሊን ኮንፈረንስም ቀኝ ገዢዎች ቢመጡ
ኢትዮጵያን አባቶቻችን እናቶቻችን እግዚአብሔርን ተማጽነው ታቦተ ጽዮንን ይዘው እግዚአብሔርን ተማጽነው ለምነው እመቤታችንን ተማጽነው ሚካኤል ገብርኤልን ተማጽነው ሁሉንም ተማጽነው የሁሉን አምላክ እግዚአብሔርን ተማጽነው የመጣውን ጠላት አሳፍረው መልሰዋል። ይሄም በእምነታችን ጽናት የሆነ ነውና አምላካችን እግዚአብሔር ለዘላለም ስሙ የተመሰገነ ይሁንልን። ወደ ሌላ አፍሪካ ብትሄዱ ግን ቋንቋው ጠፍቷል፣ ባህሉ ጠፍቷል፣ ፊደል የለውም። ስለዚህ አሁን ግን የመጣብን በዘዴ በሲስተም ነው። ስለዚህ አንድ ሰው ስጦታ ሲሰጣችሁ በእንግሊዘኛ ምን እንደምትሉት ቴንክ ዩ። እግዚአብሔር የለም እዚህ ውስጥ። በጣም የሚያሳዝን ነገር ልንገራችሁ። ያው የሚያሳዝን ልበለው፣ ጽሁፍ ላይ ድሮ የምታገኙት ቢሲ እና ኤዲ የሚል ነበር። ወጣቶች ታውቃላችሁ። ቢሲ እንግዲህ ዓመተ ምህረት ይጻፍና እኛ ጽፈን ለምሳሌ ዓመተ ምህረቱን ብለን ዓመተ ምህረት ብለን ላስቀምጥ እንችላለን። ምክንያቱም በእኛ 3 አይነት አከፋፈል አለው። አንደኛው ዓመተ ዓለም ነው። ዓመተ ዓለም የሚባለው ዓለም ከተፈጠረ ጀምሮ እስከ ምጽአት የሚኖረው ነው። ሁለተኛው ዓመተ ፍዳ ነው። ዓመተ ፍዳ ወዓመተ ኩነኔ እሱ የብሉይ ዘመን ነው። እሱን ደግሞ ሌላ ዘመን ነው። ከዛ ቀጥሎ 3ኛው ዘመን አሁን ያለንበት ዘመን ነው። እሱም ዓመተ ምህረት ይባላል። አምላካችን ክርስቶስ ከተወለደ በኋላ የመጣው ነው። ይሄ ዘመን ሲከፈል በውጭው ዓለም በፊት ቢሲ እና ኤዲ ነበር። ኤዲ የሚለው ዓመተ ምህረት የሚለው በላቲን ነው። አሚኖ ደሚኖ የሚል የላቲን ቃል አለው። the year of the lord ማለት ነው። the year of the lord የዓመተ ምህረት ከሚለው ጋር ተመሳሳይ ነው። እሱ ግን አሁን ተቀይሯል። ኤዲ the year of the lord የጌታ ዓመት ወይም ዓመተ ምህረት የሚለው ወደ ምን ተቀይሯል? ሲኢ ወደሚል ቀይረውታል። ይህ በቅርብ የመጡ ናቸው። ሲኢ ምንድነው? ሲኢ ካመን ኢራ የጋራ አቆጣጠር ለማለት ነው። ቢሲ የምንለው በእንግሊዝኛ የነበረው ቢፎር ዘ በርዝ ኦፍ ክራይስት ይባል የነበረው ማለት ነው። እሱ ወደ ምን ተቀየረ? ቢሲኢ ወደሚል ቀየሩት። ይሄ ምንድነው? ቢፎር ዘ በርዝ ኦፍ ክራይስት ሳይሆን ቢፎር ካመን ኢራ የሚል እንዲህ ነው እየጠፋ ያለ። ስለዚህ እኛ መሰረታችን እግዚአብሔር ስለሆነ በሁሉ ነገራችን እግዚአብሔርን የምንጠራው። እንዴት አደራችሁ? ማይመስገን በቃ ይሄ ነው የኛ መልሳችን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይሄን ዓለም ስለ 6 ነገር ፈጥሮታል። ባጭሩ ስለ 6 ነገር፣ 1 ለአንክሮ፣ 2 ለተዘክሮ፣ 3 ለምግበ ሥጋ፣ 4 ለምግበ ነፍስ፣ 5 ስሙን ለመቀደስ፣ 6 ክብሩን ለመውረስ። እግዚአብሔር ይሄ ነው። የመጀመሪያው የመጽሐፍ ቅዱስ ክፍል ምን እንደሚለው የኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ይረዷቸዋል። እዚህ ካህናቱ ለልጆቻቸው ይረዳሉ። እናንተ የባህር ዳር ሕዝብ ኩራተኛ ነው፣ ትላንት አይቼዋለሁ ማለት አይናገርም። እና እግዚአብሔር ላይ ነው የምትኮራው። ሌላው ላይ እሺ፣ እግዚአብሔር ላይ አይኮራም አይደል? የመጀመሪያው የመጽሐፍ ቅዱስ ክፍል መዘምራን ምን የሚል? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በሉ ድገሙ ሁላችሁም። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ተመልከቱ፣ ይሄንን ብሎ ነው የሚጀምረው። እግዚአብሔር ፈጣሪ እንደሆነ አለወት እግዚአብሔር ነግሮን ነው። በግዕዙ ይሄ ቃል በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይላል። ተመልከቱ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በእንግሊዘኛው ይሄ ቃል እንዲህ ይላል in the beginning God created the heavens and the earth ይላል። አሁን ልብ በሉ፣ በመጀመሪያ በቀዳሚ በመጀመሪያ in the beginning ገብረ እግዚአብሔር ሰማይ ወምድረ እግዚአብሔር ሰማይና ምድርን ፈጠረ። ገብረ ሰራ፣ ፈጠረ። ይሄ የመጀመሪያ መጽሐፍ ቅዱስ ክፍል። እሺ ቅድም ባለቅኔው ሳይንስም ጠቀስ ስሙን ሲጠሩት ሰምታችኋል። ሳይንስ ዋናው መሰረቱ ምን ላይ ነው? የ11ኛ ክፍል ተማሪ አለ እዚህ፣ የፊዚክስ ተማሪ የ9ኛ ክፍል ጀምሮ ምን ናቸው ዋና ሳይንስ ላይ? ስፔስ፣ ሌላ ስፔስ፣ ሌላ ምንድን ነው?
ታይም የላችሁ የፊዚክስ ተማሪዎች ስፔስ ታይም ማተር ሁሌ ስትሏ ነበር ስትሸመድዱ ማተር አልተፈጠረም አይጠፋም ስትሏ ነበር እንዴ never created never destroyed ምናምን ነው የምትሉት ሳይንስ ማለት ሶስት ነገሮች ላይ የተመሰረተ ነው እነዚህም ሶስት ነገሮች ስፔስ ታይም ማተር ናቸው ተመልከቱ አንድ ሰው ምን አለ አንቶኒዮ ፍሊው ይባላል ትልቅ ፈላስፋ ነው ውጭ ሀገር እግዚአብሔር የለም ብሎ የጻፋቸው መጽሐፍ በጣም ብዙ ናቸው በየዩኒቨርሲቲው መማሪያ ናቸው ሌሎችም ብዙዎች አሉ እግዚአብሔር የለም ይላል እግዚአብሔር የመጨረሻው ላይ እግዚአብሔር እንደውም የሰጡት ሽማግሌ ሆኖ የጻፈው የመጨረሻው መጽሐፍ ምን ይላል በፊት ይጽፍ የነበረው there is no god ጽሑፉን እግዚአብሔር የለም የመጨረሻው መጽሐፍ ላይ ደግሞ there is no god ይልና ኖን ስርዝ ያደርገውና በቀይ ከላይ ኤ ይጽፍና there is a god ይላል እግዚአብሔር የለም ሲል የነበረው ሰው እግዚአብሔር አለ ብሎ ጽፎ ሄዷል ተመስገን ባለበት ይሄንን ማወቁ እግዚአብሔር የተመሰገነ ይሁን ዋናው ነገር ግን ሳይንስ እስካሁን የሚያደርገው ጥናት ምክንያቱም አንዳንድ ሰዎች ኤቲስት በቃ ዓለም የሰለጠነ ይመስላችኋል እግዚአብሔር ሞኝ የሆነ የቤተክርስቲያን ነገር ሞኝ የሆነ ለስም አጠራሩ ምስጋና ይግባው ኦርቶዶክስ ዝም ብላ አሮጌ ትመስላችኋለች ምንም የሌላት ትመስላችኋለች ሳይንስ ያለው ነው ቅድም ባለቀነው ሲናገር ቅኔ ፊሎሶፊ ነው የኛ ደግሞ ቅኔ ዜማ አለ ተመልከቱ ዜማ ቁጥር አለው ሰምና ወርቃል ዝም ብሎ የሚነገር አይደለም ዓለም የሚያደንቃቸውን ሰዎች አይተናል የጻፉትን ዳንቴ የሚባሉትን ታላላቅ ሰዎች የጻፉትን አይተናል የአድማሱ ጀንበሬን አንድ ቅኔ አያክልም እንገራቸው አንዷን ቅኔ አያክልም ራስህን ወቅ ራሳችን እንወቅ የተሰጠንን እንወቅ ኢትዮጵያውያን ኦርቶዶክሳውያን ክርስቲያኖች በኢትዮጵያ እምነት ውስጥ በዚህ ኦርቶዶክስ ተዋሕዶ እምነት ውስጥ ያለን ሰዎች ምን ያህል እምነታችን ከቀድሙ ተመልከቱ ማይመስገን ክብር ምስጋና ይግባው ለዘላለም ስሙ የተመሰገነ ይሁንልን በውጭው ዓለም እግዚአብሔር ይመስገን የለም ደናዋልክ እንደውም ደናዋልክ ጥሩ ፎአልከ ምን አለበት ከዛ ቀጥሎ ይሰፋ እግዚአብሔር ይመጣል በውጭው የለም ጉድ ሞርኒንግ ሳይንስ ለፍቶ ዘፍጥረት ምዕራፍ 1 ቁጥር 1 ላይ ደረሰ ድንገት መምህራንም እዚህ ካላችሁ ልብ ብላችሁ ስሙ ሃይስኩል የምታስተምሩ ዩኒቨርሲቲ የምታስተምሩ ምክንያቱም ትምህርት ቤት የምንማረው ኢቮሉሽን ቲዮሪ ነው ኢቮሉሽን ቲዮሪ ደግሞ ሰው ከዝንጀሮ መጣ ነው የሚለው በቃ አምላክን መካድ ነው ሌላ ነገር እኮ ነው ሰው ከዝንጀሮ መጣ ነው ቻርልስ ዳርዊን የመጀመሪያ ትምህርቱ ነገረ መለኮት ነው ዳርዊን በዲግሪ የተማረው ነገረ መለኮት ነው የ9 ዓመት ልጅ ነበረችው አን የምትባል ታመመች እግዚአብሔርን አድንልኛል አልዳነችም ከዛ በኋላ ዲፕረስድ ሆነ ስትሞት ከዛ ወደማይሆኑ ፍልስፍናዎች ገባ ዘፍጥረትን ይዞ ነው ነገሩ የጀመረው ከዛ the origin of the species የሚባለው መጽሐፍ ስታዩ የዳርዊን እሳቤ ሰው ከዝንጀሮ መጥቷል የሚል ነው አንድ ልጅ ትምህርት ቤት ሄደና እንደውም አንድ ቀልደኛችን ሲናገራት ሰምቻለሁ ድሮ እናገራት ነበረች አንድ ኮሜዲያንም ሲናገራት ሰማሁ ጥሩ ነው መዋዋስ ልጁ ትምህርት ቤት ሄደ ያስተማሩት ሰው ከዝንጀሮ መጣ ነው ያሉት እቤት ገባና አባቱን አባዬ አለው አቤት ሰው የመጣው ከዝንጀሮ ነው እንዴት ቲቸር እንደዛ ነው ልክ ነው አላባትየው ትንሽ ቀመስ ያደረገ ነው ዘመናዊ ትምህርት ልክ ነው ሰው የመጣው ከዝንጀሮ ነው ጓዳ ገባ አረማዬ ወየ ልጅ ሰው ከየት ነው የመጣው እናንተ ደግሞ ከእግዚአብሔር ነው አባዬ እኮ ከዝንጀሮ ነው አለኝ እሱ የራሱን ዘመዶች ነግሮሃል እኔ የራሴን ዘመዶች ነግሬሃለሁ ሳይንስ የራሱን ይነግረናል እግዚአብሔር የራሱን ይነግረናል የዓለም ትምህርት ኮንፊውዥን ነው እኔ ወደፊት ብዙ ማነሳቸው ነገሮች አሉ ታላላቅ ብለን በየዩኒቨርሲቲው የምንማራቸው ሰዎች ስለኛ የሚናገሩት ስለ ሰው የሚናገሩት የሰውን ወገን እግዚአብሔር የፈጠረውን ፍጡር በአርአያውና በአምሳሉ የፈጠረውን ፍጡር ዲሂዩማናይዝድ የሚባል ኮንሰፕት አለ ዲሂዩማናይዝድ ማለት
ከሰውነት ማውረድ እግዚአብሔር የፈጠረው ባሪያውና በአምሳሉ ኢየሱስ ክርስቶስ በቀራንዮ አደባባይ ደሙን ያፈሰሰለትን የሰው ልጅ ተመልከቱ። እና ዘፍጥረት ምዕራፍ 1 ቁጥር 1 ልመለስ። ሳይንስ ሶስት ነገሮች ድገሙልኝ። ምን ነበር ያለው? ሳይንስ በሶስት ነገሮች ላይ መሰረታዊ ነገሮች፣ 1 ስፔስ፣ 2 ታይም፣ 3 ማተር ወይ ማተር። ኢን ዘ ቢጊኒንግ በቀዳሚ የሚለው በመጀመሪያ የሚለው ሰዓት ነው የሚያመለክተው። በመጀመሪያ ኢን ዘ ቢጊኒንግ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ማለት God created the heavens ማለት ስፔስ ነው። heavens ስፔስ ነው። and the earth ማለት ደግሞ ማተር ነው። መጽሐፍ ቅዱስ ሁሉንም ነው የሚነግረን። መጽሐፍ ቅዱስ በአንድ ሰው አልተጻፈም። እንደ ሌሎች የእምነት መጽሐፎች መጽሐፍ ቅዱስ በአንድ ሰው አልተጻፈም። በትንሹ ወደ 50 ሰዎች ጽፈውታል። ወንዶች አሉ፣ ሴቶች አሉ፣ የተማሩ አሉ፣ ያልተማሩ አሉ። ሉቃስ ብትለው ዶክተር ነው። አሞጽ ብትለው በግ ጠባቂ ነው። ልበ አምላክ ዳዊት ራሱ በግ ከሚጠብቅበት ነው የጠራው አይደል? ስለ ራሱ የተናገረው አለ። ንዑሳነ እምአኀወየ እኔ እኮ በቤቱ ትንሹ ልጅ ነኝ። ወሬዛ በቤተ አቡየ እነሆ ለመሆኑ ማን ነው ለእግዚአብሔር የነገረው? መኑ ነገሮ ለእግዚእ የኔን ነገር ለእግዚአብሔር የነገረው ማን ነው? እግዚአብሔር ደግሞ ማን ይነግረዋል? ራሱ ያውቃል፣ ይመረምራል አለ። ክብርና ምስጋና ለእግዚአብሔር ይድረሰው። ናልና ከበግ ጠባቂነት ንጉሥ አደረገው። አንዱ እሱ ነው። እንግዲህ በሰባቱ ሀብታት አንዱ ሀብተ ትንቢት ነው። 150ውን መዝሙር ተናግሮታል። ስንቱን መዝሙር? ስንቱን? 150። ብቻው ንጉሥ አነማሆይ እኮ ከቁጥር ወጣ ያለች ናት። 51ኛ አትሆንም። በቤተ ክርስቲያን ስርዓት በኦርቶዶክስ መዝሙር 150 በጠቅላላ መደገም አለበት። መጨረሻ ታውቃላችሁ አለ። ይሄ ድንገት ሰዓት ቢያንስ ወይ አንድ ነገር ቢሆን 150ኛዋ መዝሙር ቅድም ዕጣነ ሞገር ስንሰማ አልነበር? ተመልከቱ። ሁሌ 150ኛዋ መዝሙር ትደገማለች። መዝሙር 150ኛዋን ስትቆጥሯት ፊደሏ 151 ይመጣል። ለዛ ነው መዝሙር 50 የሚደገመው ሙሉ እንኳን ባይደገም ያቺ ስትደገም ይመጣል። እቤት ግቡና አማርኛውን አይደለም፣ ስለ አማርኛው ትናንት ተነጋግረናል። ስለ እንግሊዘኛው እሱንማ ተውት። ግዕዙን መዝሙር 150 ፊደሏን ቁጠሯት 151 ትመጣለች። ያቺ ልበ አምላክ ዳዊት የተናገረውን 150ውን በዛች ውስጥ እናስቀምጣታለን። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲለን ከእግዚአብሔር ውጭ ሌላ ፈጣሪ የለም። የፈጠረው እሱ ነው። ሌላ ይህንን ዓለም የሰራ ማንም የለም። እነዚህ በተለያየ አስተሳሰብ ይገለጣሉ። እግዚአብሔር መኖሩን በምን እናውቃለን? ዳዊት ወደ ላይ በወጣ አንተ በዚያ ነህ፣ ወደ ታችም በወርድ አንተ በዚያ ነህ፣ የታላቁን ንስር ክንፎ ቢሰጡኝ ወደ ግራም ወደ ቀኝም ብሄድ አንተ በዚያ ነህ ይላል። እንደውም በእግዚአብሔር ይታመናል። ሌላ ዓለም እግዚአብሔር የፈጠረው እንዳለ ያውቃል። ተአመን ከመዕራይ ሰናይቶ ለእግዚአብሔር በብሔረ ሕያዋን ይላል። ሌላ ዓለም አለ። ከታች እንጦርጦስ አለ፣ አንድ ዓለም ነው። ከላይ ይሄ ምድር አለ፣ ሁለት ነው። ብሔረ ሕያዋን አለ፣ ብሔረ ብፁዓን አለ፣ ገነት አለች። እግዚአብሔር ይሄንን ዓለም ሁሉ ፈጠረ። ነፍስና ሥጋ አድርጎ ፈጠረ። ሰባቱን ባህሪያት በውስጣችን አደረገ። ሰማይን ዘረጋ። በቀን ፀሐይን፣ በሌሊት ጨረቃና ከዋክብት እንዲፈነጥቁ አደረገ። ይሄንን ያደረገ ማን ነው? እግዚአብሔር ስሙ የተመሰገነ ይሁንልን። ስለዚህ አንዳንድ ወጣቶች መያዝ ያለባቸው ነገሮች አሉ። አንዱ ቅዱስ ጳውሎስ የሚነግረን በሮሜ 1 ቁጥር 19 ጀምሮ የምታዩት የኮስሞሎጂካል ፕሩፍ ነው። ኮስሞሎጂካል ፕሩፍ ይባላል። ሁለተኛው ኦንቶሎጂካል ፕሩፍ ይባላል። ሶስተኛው ቴሌኦሎጂካል
ፕሩፍ የሚባለው። ሌላው ሞራል አርጊመንት የሚባለው ህገ ልቡና ብለን ትናንት ያነሳል። እያንዳንዳችን ልብ ውስጥ ህግ ተጽፏል። እያንዳንዳችን ሰው ሲባል ማንም ሳይነግረው መጥፎ ምን እንደሆነ ጥሩ ምን እንደሆነ ያውቃል። ለምን? ልብ ውስጥ የተጻፈ ህግ አለ። አሕዛብ በወንጌል አይዳኙም፣ በልቡና ይዳኛሉ። የእግዚአብሔር ቃል ሰምተው የማያውቁ ከሆነ በልቡና ይዳኛሉ። ቅዱስ ጳውሎስ ምን አለ? ህሊናቸው ራሱ ሲካሰስና ሲዋቀስ በውስጣቸው ያለውን ህግ ያሳያሉ፣ በዛ ህግ ይዳኛሉ ይላል። ከዚህ መካከል ይሄ ኮስሞሎጂካል ያልኳችሁ ይሄ ዓለም እንዴት እንዲህ ዝግጅት አለ? ለምን ድብልቅልቅ አልሆነ? እኛ ራሳችን ሁላችንም ስንት እጅ አላችሁ? አታውቁም? ስንት እጅ ነው ያላችሁ? ስንት አይን? ስንት አፍንጫ? አይን ቦታ የለውም፣ እግር ቦታ የለውም፣ ጆሮ ቦታ የለውም። ቢቀያየርስ? እዚህ ጋር አንድ እግር፣ እዚህ ጋር አንድ እጅ፣ እዛ ጋር አንድ እግር፣ እዚህ ጋር አንድ እጅ ይሆናል? አይሆንም። አይን ግንባር ላይ ይሆን? አይሆንም። እንዴት እንዲህ ተዘገጃጀን? እንዴት እንደዚያ? ዳዊት ልበ አምላክ ግሩም ሆኜ ተፈጥሬያለሁና አመሰግንሃለሁ ይላል። ለስም አጠራሩ ክብር ምስጋና ይግባው እግዚአብሔር። ምን ሆኜ ተፈጥሬያለሁ? ግሩም ሆኜ ተፈጥሬያለሁ፣ አመሰግንሃለሁ። ስለዚህ ፕሮፖርሽናሊ ዲዛይንድ ስንሆን የግድ ዲዛይነር አለ ማለት ነው። አንድ ህንፃ ብታዩት ህንፃ ውስጥ መብራት አለ፣ የተለዩ ክፍሎች አሉ፣ መግቢያ መውጫ አለ። ያን መብራት እናንተ ካላጠፋችሁት ካላበራችሁት ይበራል? ይጠፋል? አይጠፋም፣ አይበራም። ፀሐይን ማን ነው የሚያወጣው? ጨረቃን ነው የሚያወጣው? እኛ ነን አይደለም? ስለዚህ እግዚአብሔር ይሄንን ዓለም ፈጥሮ የተወው አይደለም፣ ፈጥሮ የሚመግብ ነው። ምዕራቡ ዓለም አውሮፓ በአብዛኛው በፊት የካቶሊክ እምነት ቀጥሎ የፕሮቴስታንት እምነት የተሰበከበት ሀገር መጀመሪያ ኦርቶዶክሱ ነበር። እሳቤ ሐዋርያት ያልደረሱበት የዓለም ዳርቻ የለም። ቃላቸውም እስከ ጥግ ድረስ ደርሷል። ግን በአሁኑ ሰዓት የውጭው ዓለም ቅድም እንዳልኳችሁ እግዚአብሔር የለም ወደሚለው ደረጃ ደርሷል። እግዚአብሔር የለም ወደሚለው። ይሄም ደግሞ ደረጃ የመጣው በቃ ሲማር በቃ ያወቀ ይመስለውና ይሄን ዓለም እግዚአብሔር እንዳልሰራው የተለያየ እሳቤ በማምጣት ትውልዱ ከእግዚአብሔር እንዲወጣ አድርገውታል። ስለዚህ አውሮፓ ብትሄዱ አብዛኛው ህዝብ አያምንም። አብዛኛው ህዝብ አያምንም። ምክንያቱም መሰረታዊ የሆነውን ነገር መጀመሪያ ናዱበት። ከቅዱሳን ጋር ህብረት ነበረው፣ አጣሉት። ከመላእክት ጋር ህብረት ነበረው የሰው ልጅ፣ አጣሉት። በቤተ ክርስቲያን መሰብሰብ አለበት በየጊዜው፣ አጣሉት። አንድ ነገር ላይ ተንጠለጠሉና ኢየሱስ አዳኝ ነው፣ ኢየሱስ ጌታ ነው፣ ኢየሱስ አዳኝ ነው የሚለው ላይ መጡ። ከዛ በኋላ መጡና ጭራሽ እሱንም ተውት። በጣም የሚያሳዝን ነገር ልንገራችሁ። ሌላ ሲሪ የምትጠቀሙ ሰዎች አላችሁ? ሲሪ ስልካችሁ ላይ ጉግል ሆም አላችሁ? ጉግል ሆም ጥሩ፣ አሁን ተስተካክሏል። ጉግል ሆም እንደመጣ ስልካችሁ ላይ ትጠይቁታላችሁ። አሁን አንዳንዴ ጄሚናይ ምናምን እንደምትጠይቁት ማለት ነው። ስትጠይቁት ለምሳሌ ሶቅራጢስ ማን ነው ብትሉት፣ ሶቅራጢስ በዚህ ዘመን የነበረ የግሪክ ፈላስፋ ነው ይላቸዋል። ፕሌቶ ብትሉት ይነግራቸዋል። ማንንም ይነግራቸዋል። መሐመድ ማን ነው ብትሉት የእስልምና እምነት መስራች ነው፣ ነብይ ነው፣ በእስልምና እምነት እንደዚህ ነው፣ ቁርአን የወረደለት ነው ብሎ ይጽፍላችኋል። ዓለም ላይ ታዋቂ ጋዜጠኛ ወይም አንድ ታዋቂ የፊልም አክተርም ጠርታችሁ ብትነግሩት ይመልስላችኋል። በዛ ሰዓት የሆነው ልንገራችሁ፣ በኋላ ነው የቀየረው። Who is Jesus Christ? ኢየሱስ ማን ነው ስትሉት ጉግል ሆም ይመልስ የነበረው ምንድነው? a fictional character ነው። ተመልከቱ። ይሄን እንግዲህ የሚሰሩትን ልብ ነው። ምን ማለት ነው? ፊክሽናል ካራክተር ክርስቶስ እውነተኛ አይደለም ነው። እንደዚህ ነበር የሚለው። በኋላ ነው የተቀየረው። ስለዚህ ዓለሙ ወዴት እየሄደ እንደሆነ አውቃችሁ
ከዛ ርኩሰት ታመልጡ ዘንድ ሰማይና ምድር የፈጠረውን አምላክ ታመልኩት ዘንድ ነው። ዮናስ እንደተናገረው ሰማይና ምድር የፈጠረውን አምላክ አመልካለሁ ነው። ለስም አጠራሩ ክብር ምስጋና ይግባው። የተፈጠረ ፍጡር አላመልክም፣ ለዛፍ አልመረከክም፣ ለጣዖት አልሰግድም። አናንያ፣ አዛርያ፣ ሚሳኤል የእንቢልታው ድምፅ ሲሰማ፣ የነጋሪት ድምፅ ሲሰማ፣ የመሰንቆ የዋሽንት በአቅላ አዱራ ናቡከደነፆር ላቆመው ቁመቱ 60 ክንድ የደረቱ ስፋት 6 ክንድ ለሆነው ለዛ ጣዖት ስገዱ ተብሎ ዓለም ሲመረከክ 3 ወጣቶች ዳንኤልን ጨምረው እኛ ለፍጡር አንሰግድም አሉ። ይሄ ነው በእምነት መጽናት ማለት። ኦርቶዶክሳውያን ሁላችንም በእምነታችን እንዲያጸናን እግዚአብሔር ፈቃድ ይሁንልን። ታዲያ ንጉሡ ተቆጣ። እሳት ነዷል። የማያመልኩ በዛ ውስጥ ሊጣሉ 7 ክንድ እሳት እዛ ውስጥ ትጨመራላችሁ አላቸው። ብንጨመር ምንድነው ስጋችን እንጂ ነፍሳችንን አያገኘውም አሉ። 49 ክንድ እጥፍ ነደደ። አሁንስ አሏቸው አምላካችን ያድነናል፣ በዚህ ከሆነ ደግሞ ሰማዕትነታችን እንቀበላለን አሉ። ወደ እሳት ውስጥ ቢጨምሯቸው የእሳቱ ኃይል አናንያ፣ አዛርያ፣ ሚሳኤልን የልብሳቸውን ቁጨት እንኳን አላቃጠለውም ነው እኮ የሚለው። ክብር ምስጋና ለእግዚአብሔር ይድረሰው። ከምንድን ነው የሆነው? መልአኩ ገብርኤል ከሰማይ ወረደ። ገብርኤል መሆኑን አውቀናል እኛ። ስሙ በዛ ባይጻፍም አምላክ ወሰብ ይለዋል። ራሱ ናቡከደነፆር አየው ገጹን በራእይ ይመስል ከመወልደ እግዚአብሔር አለ። ገብርኤል ማለት ይሄ ነው ትርጉሙ። አናንያ፣ አዛርያ፣ ሚሳኤል ለከዊነ እሳት ስለደረሱ እሳቱ አላቃጠላቸው። እነሱ ከእሳቱ በላይ እሳት ናቸው። ለከዊነ እሳት ደርሰው ነው። ይሄ ከ10 ማዕርጋት ውስጥ አንዱ ነው። እንደ ባስልዮስ ዘቂሳርያ ኤፍሬም ሄዶ ሲያየው ባስልዮስ ዘቂሳርያ ወታዘው ልቡ ለኤፍሬም ይላል። መጀመሪያ ከመስጋዊ ውእቱ ይላል፣ ስጋዊ መሰለው ይላል። ምክንያቱም በህልም አይቶት በምሰሶ በእሳት አምድ አይቶት ሄደ። ሲያየው እሱ የጠመጠመው ጥምጥም የለበሰው የያዘው የወርቅ መስቀል የያዘው የወርቅ ጭራ አትሮኖሱ ቢሉት ወንጌሉ የወርቅ አዘርግቶ ሲሰብክ አግኝቶት ሲያስተምር አግኝቶት ታዘበው ይላል። ስጋዊ ይሄንን እንዲናሳየኝ አይ ሲል 4 ነገር እስኪያይ ድረስ ይላል። መልካም አንዱ ከዛ ውስጥ ምንድነው ሐዋሲያን እየመጡ ልብሱ ላይ ሲያርፉ ኩምትር እያሉ ይወድቁ ነበሩ። ለከዊነ እሳት ደርሷል። የባስልዮስ ዘቂሳርያ ያ ኤፍሬም ሶርያዊ በረከት እናንተ ላይ እንደ ዝናብ ይውረድላችሁ። እግዚአብሔር አለ። ስለዚህ ዓለም ስለሚፈትነን በእምነት መጽናት እሱ ነው። እስከ መጨረሻ የሚጸና ይድናል ነው የሚለው እግዚአብሔር ቃል ማርቆስ 13 ላይ እስከ መጨረሻ የሚጸና ይድናል። ዛሬ ብዙ የሚያውቁ ሐዋርያት አሉ ምድራችን ላይ በአውሮፓውያን አስተሳሰብ በጠፋ በተበላሸ እምነት ሊበርዙ። ይሄ ዝም ብሎ የሚነገራል። ነገርኩ። እንዴት አደራችሁ? ጉድ ሞርኒንግ አለ። ጥሩ ጠዋት ነው የምትለያየው። ውጭ አለ እግዚአብሔርን አታመሰው። ነገርኩ እኮ ባለፈው ሳስተምር እንደውም ቲክቶክ ላይ ብዙ ሰው አሰራጭቶት ነበር። አንድ ለቅሶ ቤት ሳስተምር ሰው ከውጭ ሲመጣኛ ቤት ውስጥ ያለ ሰው ከውጭ ሲመጣ ምን እንደሚለው ምን ይላል አትሉም እንዴ? ምን ትላላችሁ? ኖር አይደል? ኖር የሚመጣው ሰው ምን ይላችኋል? ለምን እንደምንነሳ ሰው ሲመጣ ከውጭ ትልቅ ሰው ሲመጣ ብድግ ትላላችሁ። እኩያችሁ ከሆነ ገባ ቁጭ በል ትላላችሁ። ካህን ሲመጣ ደግሞ የበለጠ ብድግ ነው። ለምን? በዚህ ላጠቃል ትምህርት ኖር የሚለው ቃል ከጊዜ በኋላ ቋንቋው ትንሽ ለወጥ ያለ አንዷን ቃል ብሌንድ ዳርገናት አቀርብላ ኖርን ነው። የመኖር ምልክት መቆም መንቀሳቀስ ነው። ከዛ ብድግ ማለታችን አለሁ ነው። አለሁ ኖርን ይሄው የተንቀሳ አለሁ ነው። ከውጭ የመጣው ሰው የሚለው ነው የእግዚአብሔር ለእግዚአብሔር ወይስ በእግዚአብሔር ነው የሚለው? ከውስጥ ያለው ኖር አይደል? ኖርን ማለት ነው። ቅድም ያልኳችሁ ቴዎሴንትሪክ ነው። በእግዚአብሔር ላይ የተመሰረተ ነው ሁለመናችን። ኖር ሲል ያኛው በማን ነው የሚለው? በእግዚአብሔር ኖርን ነው። አብረን ነው የምንኖረው። አብረን ያኖረን በመንግስተ ሰማያትም አብረን ነው የምንኖረው። ክብርና ምስጋና ለሥላሴ ይሁን። እግዚአብሔር ይሄንን ዓለም አልተውም። አውሮፓ ትቶታል፣ የውጭ ሀገር ትቶታል፣ እግዚአብሔር ረስቶታል።
እንደገና ወደ ጣዖት ተመልሷል። ኦርቶዶክሳውያን የተዋሕዶ ልጆች ክርስቲያኖች ሁላችሁ አውሮፓ መሰረቱን ትቶ ወደ እምነት አልባ እንደሄደ እናንተንም እንዲህ ለማድረግ ብዙ ከንቶች ተነስተዋል። እምነታችሁን ጠብቁ በሕይወታችሁ። ክብር ምስጋና ለሥላሴ ይሁን። አመስግኑት እግዚአብሔርን፣ ስሙ ይመስገንልን። ስለዚህ ወገኖቼ እምነታችሁን አጽንታችሁ ጠብቁ። እግዚአብሔር የተነገረው በነቢያት ያናገረው ሁሉ ተፈጽሟል። ይወለዳል ነበር ተወልዷል፣ ይጠመቃል ነበር ተጠምቋል፣ ይሰቀላል ነበር ተሰቅሏል፣ ይሞታል ነበር ሞቷል፣ ይነሳል ነበር ተነስቷል። የኔና የናንተ አምላክ ሞት አልያዘውም። ክብርና ምስጋና ለስሙ ይድረሰው። ብዙ ጊዜ የምናገረው ነገር አለ። በዚህ ዓለም ላይ ብዙ የእምነት መስራቾች አሉ። ስሙኝ፣ ብዙ የእምነት መስራቾች አሉ እዚህ ዓለም ላይ። ሞተዋል፣ አልተነሱም። መቃብራቸው ከተገኘም አጥንታቸው በዛ አለ። የኔና የናንተ አምላክ የድንግል ልጅ አብ ልጅ እርሱ ወልድ ኢየሱስ ክርስቶስ ግን መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በተዘጋ መቃብር በታላቅ ኃይልና ግርማ ተነስተዋል። እኛ የምናመልከው የተነሳውን ኃያል አምላክ እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁንልን። ኦርቶዶክሳውያን፣ ስለዚህ ይህን እምነታችሁን እስከ መጨረሻ ጽንታችሁ ብትጠብቁ የክርስቶስ ተካፋዮች፣ የመንግስቱ ወራሾች ትሆናላችሁ። እግዚአብሔር አለ። ዛሬ ፀሐይ ያወጣው እሱ ነው። እግዚአብሔር አለ። ቀንና ሌሊትን የሚያፈራርቀው እሱ ነው። የእግዚአብሔር አንድ መንገድ ብቻ ሰጥቶናል ለመዳን። በእሷ መንገድ ተጉዘን የመንግስተ ሰማያት ዜጎች ለመሆን እንጽና። አምላካችን እግዚአብሔር የሰማነውን በልቡናችን ያሳድርልን፣ ከክፉ ነገር ይሰውረን። ዓለሙ ትንሽ የተማረ ሲመስለው ከእግዚአብሔር ውጭ ነው። አንድ ብርጭቆ ውሃ መምጣት እንኳን አልቻለም። አንድ ብርጭቆ ውሃ ያመጣ ጀግና የለም እስከዛሬ። ሁሉ በማን ነው? ሁሉን ይሙላላችሁ እግዚአብሔር። አንድ የምትገርመኝ ሚዳቋ አለች፣ ሁሌ እናገራታለሁ። ምን ጥንቸሏ ልንገራችሁ። ያቺ ሰክራ የነበረ ጥንቸል ጠጥታ ሰክራ በጀርባዋ ተኝታለች። አንድ ዛፍ ስር ሁለት የተራበ አንበሳ በግራና በቀኝ መጣ እሷን ለመብላት። ከዛ እሷ ምንም የምታውቀው የለም፣ ሰክራ ተኝታለች። ሁለቱ ትግል ጀመሩ ለመብላት። ሁለቱ ትግል ጀመሩ፣ ታገላሉ። መጨረሻ ሁለቱም ደከማቸውና ተዘረሩ። በዛ መሃል ስካሯን ለቋት ጥንቸል ነቃች። በቀኟ አንድ አንበሳ፣ በግሯ አንድ አንበሳ። ከዛ ምን አለ? አይገርምም? እንዴት እንደመታኋቸው እንኳን አላውቅም አለች። እንዴት እንደመታኋቸው እንኳን አላውቅም። እግዚአብሔር ያደረገውን ለሰው እየተሰጠ
ብዙዎች የሚያደርጉትን የማያውቁ ትውልዶች መጥተዋል። በኋላ በሰፊው እንማማራለን። ለአሁኑ በዚሁ አበቃው። የነቢያት የሐዋርያት የጻድቃን የሰማዕታት አምላክ እግዚአብሔር ስለ አንዱ ፈንታ 30 60 መቶ ያማረ ፍሬ እንድናፈራ የአምላክ ፈቃድ ይሁንልን። በዚህ የምናያቸውን ደግሞ ሙሽሮች ሕይወታቸውን ለምለም ያድርግልን። በጣም ታላቅ ክብር ነው። ከሰባቱ ምስጢራት አንዱ ነው። እግዚአብሔር ዓለም ሲፈጥር አባትና ልጅ አላደረገም። ወንድምና ወንድም እህትና እህት አላደረገም። ባልና ሚስትን ያደረገው። ሚስት የወጣችው ከዚህ ከተሸፈነ ቦታ ነው። ይወላችሁ ሸፈን ያለ ራሷን የምትከናነበው ለዚህ ነው። ከተሸፈነ ቦታ ተፈጥሮ እንኳን አያስተምራችሁም ይላል። ሌላው ደግሞ ክብካቤ ትፈልጋለች ሚስት። ወንዶች ክብካቤ ትፈልጋለች። ከልብ ስር ነው የወጣችው። እንደ ልብ ውለዳት ነው። ከዚህ ከግራ ጎን እኮ ነው። ጋብቻ ቅዱስ ነው። ብቻ እኮ ነው። ባል ከሚስት ጋር ብቻ፣ ሚስት ከባል ጋር ብቻ ማለት ነው። እግዚአብሔር ዓለምን ሲፈጥር እንዳልኳችሁ ወንድና ሴት አዳምና ሔዋን ሲወድቁም አንድ ላይ ሲነሱም አንድ ላይ። የመጀመሪያውን ታምር ሲሰራ ከጾሙ በኋላ ተመልሶ ሲመጣ በዕለተ ማክሰኞ በቃና ዘገሊላ ሰርግ ቤት ነው የነበረው። ሕይወታችሁ የበረከት ይሁን፣ ኑሯችሁ የቅድስና ይሁን። አብርሃምን ሳራን እንላለን ሁሌ። አዳምና ሔዋንን ያጸና፣ ኖህና ሃይከልን ያጸና፣ ይስሐቅና ርብቃን ያጸና፣ ዮሴፍና አስነትን ያጸና፣ ዘካርያስና ኤልሳቤጥን ያጸና እግዚአብሔር አምላክ እሱ ለዘላለም በእናንተ ላይ አድሮ ይኑር። ሕይወታችሁ ሁሉ ለምለም ይሁን። ሕይወታችሁ የተቀደሰ ሕይወት ይስጣችሁ። ጸንታችሁ በዚሁ ሥጋው ደግሞ እየተቀበላችሁ ተመጨረሻው ትኖራላችሁ። እግዚአብሔር የመንግስት ወራሾች ያደርጋችሁ። መልካም የተባረከ ትዳርና ሕይወት ጋብቻ ይሆንላችሁ። መልካም ሰርግ ይሆንላችሁ። አሜን። በኋላ በደንብ እንገናኛለን። እስቲ በኋላ የምንገናኝ ስንት ሰዎች ነን? በኋላ የምንገናኝ እናንተ ብቻማ መሆን የለባችሁም። ሌላም ሰው ጠርቶ በሱ እጃችሁ አመስግኑት እግዚአብሔር። በኋላ ሰፋ ያለ ትምህርት አስተምራለሁ። በቸር ያገናኘን። እመብርሃን በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ያስተማረን የመከረን እግዚአብሔር ክብር ምስጋና ይግባው። አሁን ከአሜሪካ ስመጣ የመጀመሪያው ትምህርቴ በዚህ ደብር ነው። ባለፈው እዚህ መጥቼ ነበረ እና የደብራችን አስተዳዳሪ መላከ ሰላም በፍጹም እንድትመጣ ብለው ስላዘዙኝ የዛን ጊዜ እሺ ብዬ ቃሉን ተቀብዬ እግዚአብሔርን ደግሞ ፈቅዶልኝ ይሄው ትናንትናም ዛሬም እንደገና ደግሞ በኋላ ሊያገናኘን ነውና መላከ ሰላም ያደረጉልኝን ጥሪ ተቀብዬ በዚህ መጥቼ ሊቃውንተ ቤተክርስቲያንን አባቶችንም ለማየት እግዚአብሔር በዚህ ደብር እንዳገለግል ለኔን ፈቅዶልኛል። ብዙ ሊቃውንት ያሉበት ሀገር ነው። በዚህ ሁሉ ትምህርቱ ይፈሳል። ሊቃውንት አሁን በትላንት ሲነገር የነበረው የቤተ አቅሌስያ እነሱ የሚያስተምሩት ትምህርት እንደገና ደግሞ እንደዚሁ ደግሞ እነ መምህር ማዕበል የሚያስተምሩት ትምህርት ይሄ ለዓለም ሁሉ መዳረስ አለበት። በዚህ ያለው ይሄ የዋካ ሚዲያ የዚህ የደብሩ የሀገረ ስብከቱ በጣም ትልልቅ ሊቃውንት ያሉበት ቦታ ነው። እነዚህን ሁሉ እግዚአብሔር እድሜ ጤና ሰጥቶ ይጠብቅልን። በኋላ እንገናኛለን። አሁኑ ትንሽ ደከም ያለ ነው። ሰውየው እናቱ ሞተች አሉ። ለቅሶውን አሉ አሳመረው። አቤት አቤት አሳመርከው አሉ። ገና ምን አይታችሁ ለ40 ጉድ አሳያለሁ አለ። በኋላ እንገናኝ።